እጅግ አሳዛኝ የተባለ መረጃ ተሰምቷል። የታዋቂዋ ቲክቶከር የሃና እናት በአሳዛኝ ሁኔታ በድንገት ህይወታቸው አልፎ መገኘቱ ተሰምቷል። እንደ ቤተሰብ መረጃ ከሆነ ወይዘሮ ደንበጭ ህይወታቸው ከማለፉ በፊት የነበረውን ምሽት ለሚመጣው ታላቁ የመስቀል በዓል ቤተሰቦቻቸው ለማስደሰት ቂቤ ሲያነጥሩና እንዲሁም ደግሞ የቤታቸው ድባብ በበዓል ጠረን ሲያውዱ አድረው እንደነበረም ተገልጿል። በአሁኑ ሰዓት የአካባቢው ፖሊስ የሞታቸው መንስኤ ለማጣራት ከፍተኛ ምርመራ መጀመሩም የተገለጸ ሲሆን የሞታቸው ብዙዎችን ዛሬ ላይ ያስደነገጠውን የቲክቶከሯን እናት ማለትም የሃናን እናት አሟሟት በተመለከተ ዝርዝር መረጃዎች እየወጡ ይገኛሉ። በመላው ሜሪላንድ እጅግ ከባድ ሐዘን አሁን ላይ ተፈጥሯል። ፖሊስ ስለ ጉዳዩ ጥልቅ ምርመራ እያደረገ እንደሚገኝም ዝርዝር መረጃዎች እየተሰሙ ይገኛሉ። ይህ እናት የመጨረሻ ምሽታቸው እጅግ የሚያሳዝን እንደነበረና በማግስቱ ጠዋት በር ሲከፈት የተገኙበት ሁኔታ እጅግ ብዙዎችን አስደንግጧል። ዝርዝር መረጃዎቹን የተሰሙትን ነው ልናሰማችሁ እኛም ብቅ ያልነው። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬ አምላክ ሁላችንንም ካልታሰበ አደጋ እሱ ይሰውረን። የእውነት ይህ ዜና እጅግ ያሳዝናል። እንኳን ለቤተሰብ ለሰማው በሙሉ አስደንግጧል። ጉዳዩ እንዲህ ነው። እኚህ እናት ከሰሞኑ ልጃቸው መውለዷን ምክንያት በማድረግ ልጃቸው ጋር እየተመላለሱ እያረሱ ነበር። ነገር ግን አሁን የመስቀል በዓል መዳረሻን ምክንያት በማድረግ ቤታቸው የተለያዩ ስራዎችን ሲሰሩ እንዳመሹ፣ ቅቤ እያነጠሩም እንደቆዩ፣ ነገር ግን በማግስቱ ሰዎች ሲደውሉላቸው ስልክ እንዳልመለሱ ዝርዝር መረጃዎቹ ተሰምተዋል። በሀበሻ ታማኝ ከሆነ መረጃ ምንጭ መረጃዎችን አግኝቻለሁ ብሎ በዝርዝር እንዳቀረበው እኚህ እናት ጠዋት የተገኙት ልጃቸው ማለትም በሰሞኑ ስንመለከታት የነበረችው አነጋጋሪ ሆና በሚዲያም ስትዘዋወር የነበረችው ራሷ ከአራስ ቤት ወጥታ ወደ እናቷ ቤት አምርታ እናቷን ሞታ እንዳገኘች ነው ዘሀበሻ መረጃውን ያሰማው። እኚህ እናት ቅቤ ሲያነጥሩ የተለያዩ ስራዎችን ሲሰሩ ለመጪዎቹ በዓሎች ወዲያ ወዲህ ሲሉ ቤታቸው እንደቆዩ፣ በማግስቱ ጠዋት ግን ሞግዚት የሚይዟቸው ልጆችን ሳይቀበሉ እንደቀሩ፣ ሞግዚት የሚያስረክቡ ወላጆች ደግሞ እኚህ እናትን ፍለጋ ቢደውሉ ስልክ እንዳልሰራ፣ በመቀጠልም ልጆቻቸውን እኚህ እናት ጋር ትተው የሚሄዱት ወላጆች የኚህን እናት አለመገኘት ስልካቸውንም አለመስራት ምክንያት በማድረግ ቀጥታ ለልጃቸው ሃና እንደደወሉ፣ ልጃቸው ሃናም አራስ ልጇንና ትልቋ ሴት ልጇን ይዛ እየበረረች ወደ እናቷ ቤት እንዳመራች፣ ነገር ግን ቤታቸው ተከፍቶ ሲገባ የተመለከቱት ነገር እጅግ ከባድ መራር ሐዘን እንደሆነ ነው መረጃዎቹ የተሰሙት። እኚህ እናት ወድቀው እንደተገኙ ነው። ለአሟሟታቸው መንስኤ ምን እንደሆነ ባይታወቅም አሜሪካን ሀገር የሜሪላንድ ከተማ ፖሊስ ግን ጉዳዩን በደንብ እየተከታተለ እንደሆነ ዝርዝር መረጃዎቹ ተሰምተዋል። ይህንን አስመልክቶ አንዳንዶች ምግብ ሲሰሩ የተለያዩ መበከል ወይም በተለይ ደግሞ ከእሳት ጋር በተገናኘ የጭስ መታፈን አጋጥሟቸው ይሆናል ሲሉ፣ ሌሎች ደግሞ በተለያዩ ጭንቀቶች የተለያዩ ስኳር ወይ የደም ግፊት አጋጥሟቸው ይሆናል እንዲሆኑት እያሉ መላምታቸውን እየሰጡ ይገኛሉ። የኝን ሐዘን ምክንያት በማድረግ በመላው ሜሪላንድ እንዲሁም በስቴታቸው ዲሲ፣ ሜሪላንድ፣ ቨርጂኒያ ሐዘን ሆኗል። ብዙዎችም በሁኔታው ተደናግጠዋል። እኚህን እናት ለመሸኘት በቤተ ክርስቲያን ፕሮግራሞች ተዘጋጅተዋል። ይህ የሽኝት መርሃ ግብር እስከ እሁድ እንደተዘጋጀና ሰው በሚመቸው ቀን እዛው ሐዘን እንዲደርስና ሽኝት እንዲያረግም በዛው ጥሪው መልእክቱ ተላልፏል። እኚህ እናት አሟሟታቸው እጅግ ያሳዝናል። በተለይም ከሰሞኑ ልጃቸው መነጋገሪያ ሆና ነበርና ብዙዎች ያንንም እያስታከኩ መላምት እየሰጡ ይገኛሉ። እኚህ እናት በሀገራቸው ኢትዮጵያ እንዲሁም ደግሞ በአሜሪካን ሀገር በሚኖሩበት ሰዓት ለብዙ ስራዎች የታጩ ብዙ ስራዎችን የሚሰሩ እጅግ ጠንካራ የሆኑ እናት እንደሆኑ ብዙዎች እየመሰከሩላቸው ይገኛሉ። በሚኖሩበት በሀገር ቤት ቆይታቸው ኢትዮጵያም እያሉ የተለያዩ ስራዎችን እየሰሩ ልጆቻቸውን አንቀባረው እንዳኖሩ እንዳስተማሩ፣ በመቀጠልም አሜሪካን ሀገር ባቀኑበት ቅጽበትም የተለያዩ ስራዎችን እየሰሩ በጥንካሬያቸው ጎብዘው መኖር የቻሉ እናት እንደሆኑ በቅርብ የሚያውቋቸው ሰዎች እየመሰከሩ ይገኛሉ። በተለይ አሁን ዘሀበሻ ይዞት የወጣው መረጃ አስመልክቶ የመጨረሻው ምሽታቸውን እንዲሁም ደግሞ ልጅ እንዲጠብቁላቸው የተለያዩ ወላጆች
ልጅ ለመስጠት ወደ እሳቸው ቤት ለማምራት ሲሄዱ እኚህ እናት ስልክ አለመመለሳቸውን ዘሀበሻ ገልጾ ተናግሮ ነበር። ይህንንም ሰዎች እያነሱ እኚህ እናት እውነትም ብዙ ስራ ይሰሩ ነበር ወይ? ቤት እየጠበቁ የተለያዩ ምግብ እያዘጋጁ የልጅ ልጆቻቸውን እየተንከባከቡ ሌሎች ልጆችንም በሞግዚት ለካ ይዙ ነበር ወይ? እኚህ እናት በጣም በስራ ተጎድተዋል ማለት ነው ወይ? እኚህ እናት እውነትም ደክሟቸው ነበር ወይ? በማለት ብዙዎች እየተነጋገሩበት ይገኛሉ። አሁንም ቢሆን ግን ለአሟሟታቸው የመጨረሻው መንስኤ ምን እንደሆነ አልታወቀም። ፖሊስ በጉዳዩ የተጣሩ መረጃዎችን ለማውጣት በደንብ እየሰራበት እንደሆነ የተለያዩ ቦታዎች መረጃዎቹ ተሰምተዋል። ይህ እናት በተለይ ደግሞ ከዚህ በፊት ይናገሯቸው የነበረው ንግግር እንደ አዲስ አሁን ላይ እየተዘዋወረ ይገኛል። በተለይም ልጃቸው ቲክቶከር ሀና ወይም ማርዬ አራተኛ ልጇን በቅርብ መገላገሏን አስመልክቶ እኔ ጉድጓድ ልግባልሽ፣ እኔ ልሰንጠቅልሽ ልጄ፣ እንኳን ማርያም ማረችሽ፣ እንኳን ደህና ሆንሽልኝ እያሉ ልጃቸውን ለማየት የሄዱበትን ቅጽበት በቪዲዮ ተለቆ ነበር። እሱም አሁን ላይ እንደ አዲስ መመላለስ ጀምሯል በተለያዩ ሚዲያዎች። ያኔም ይሄ ቪዲዮ ሲለቀቅ ብዙዎች በእናትየው አነጋገር ደንግጠው እንዴት እናት እንዲህ ይላሉ፣ ትንሽ ቃላቸው ያስደነግጣል ሲሉ የነበሩ ነበሩ። ብዙዎች በሚያስገርም ሁኔታ የእናትየውን ንግግር አሁን ላይም እንደ አዲስ እየተቀባበሉት ይገኛሉ። እናት ለልጃቸው የምጧን ጊዜ ሲመለከቱ አራተኛ ልጇን ለመውለድ ብዙ መከራ ስታሳልፍ ሲመለከቱ ሁሉንም ለኔ ያርገው፣ እኔ ጉድጓድ ልግባልሽ ልጄ፣ እኔ ሁሉን ነገር ልይልሽ፣ እኔ ልሰንጠቅልሽ ልጄ እያሉ የተደጋገመ ቃል የተናገሩት ብዙዎች አይምሮ ውስጥ እንዲቀር ሆኗል። ለልጃቸው ይህንን እያሉ አይዞሽ ልጄ ሲሉ ልጅም ቀበል እያለች ኧረ እማዬ ያንቺን ክፉ ያሳየኝ ምንም አቱኝብኝ፣ ኧረ ጠላትሽ ኧረ ምንም አቱኝብኝ እያለች ልጅም ስትናገር መልእክትን ስታስተላልፍ በቪዲዮዎች ሁሉ ተጋርተው ነበር። ታዲያ ቲክቶከሯ ሀና ወይም ይቺ አራስ እናት እጅግ ከባድ ሐዘን ውስጥ እንደገባች ለመገመት አያዳግትም። ለወትሮም ቢሆን በቲክቶክ ተለያይተው አይታወቅም። እናትና ልጅ በተለያዩ በተጠሩበት ፕሮግራም ላይ አብረው ይሳተፋሉ፣ አብረው የተለያዩ ባህል ያደምቃሉ፣ አብረው ባህላቸውን ያስተዋውቃሉ። እናትና ልጅ በብዙ ቦታም ተለያይተን አይተናናቃቸውም ነበር። አሁን ግን ሞት የለያቸው ይመስላል። እናትየው እስከ ወዲያኛው አሸልበዋል። ለልጅ ምን ያህል ከባድ ነገር እንደሚሆን ለማወቅ አያዳግትም። አራስ ልጇን ይዛ የእናቷን ሁኔታ እዛ መውደቅ ስትመለከት በአይምሯ ምን አይነት ጠባሳ እንደሚቀር ለማወቅም አያዳግትም። የእውነት ያሳዝናል። ብዙዎች ደጋግመው የሚናገሩት ቃል ይህም ቤተሰብ ለማጽናናት እንዲህ ነው ብንል የሚያጽናና ቃል ያለም አይመስለንም። ፈጣሪ አምላክ በጥበቡ ያጽናናቸው እንጂ ያለ ነው ብዙ ሰው የሚናገረው። ስለ ጉዳዩ የዚች ግለሰብ ባለቤት እጅግ በማልቀስ ይናገራል። ከባድ ሐዘን ውስጥ ነን፣ ማርዬ መረጋጋት አቅቷታል፣ ከባድ ሐዘንም ነው የተፈጠረብን እያለ እሱም ስሜቱን መቆጣጠር ባልቻለበት ሁኔታ ስለኚህ እናት አሟሟት ተናግሯል። ስላለው ሁኔታ ተጨባጭ የሆኑ መረጃዎች ከፖሊስ ሲሰሙ አሁንም የተለያዩ በቅርብ ያሉ ሰዎች መረጃው እንደሚያደርሱ ተናግረዋል። እስከዛው ግን ለመላው ቤተሰቦቻቸው መጽናናት ተመኝተዋል። ዛሬው ዕለት ዘሀበሻ ያሰማውን የተለያዩ መረጃዎች አስመልክቶ ሰዎች አሁንም የተለያዩ መላምታቸውን እየሰጡም ይገኛሉ። ቤት ብቻቸውን ነበር ይኖሩ የነበረው ወይ? ልጃቸው አራስ እንደሆነች ይታወቃል። እንዴት ልጃቸውስ ጋር አልኖሩም? ብቻቸውን ሆነው ነው የሁሉ ነገር ያሳለፉት ወይ? በሞቱበት ቅጽበትስ ምን ሆነው ይሆን? የመጨረሻቸው ሰዓታት ላይስ ምን አድርገው ይሆን? እጅግ ያሳዝናሉ። የአሜሪካ ኑሮ እንዲህ ከባድ ነው ወይ ያለ ሰው ገና ካሁኑ ሀሳብ አስተያየት መስጠቱን ቀጥሎበታል። አሁንም ቢሆን ተጨባጭ መረጃዎች ከፖሊስ እስከሚመጡ ድረስ እንዲህ ነው እንዲያ ነው ብሎ ለመገመት ያዳግታልና ሁላችንም የፖሊስ ውጤትን እንጠብቅ ለማለት እፈልጋለሁ። ሌሎች አዳዲስ መረጃዎቻችንም እስክንገናኝ ለዛሬ ዘን የመጣኑ መረጃ ይህን ይመስል ነበር። ሰላሙን ሁሉ በመመኘት የዛሬውን መረጃዎችን እዚህ ላይ አበቃለሁ። ሰላም።